ሰዓት ገዘየው ኩልንቴ በትምህርተ መስቀል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅድስት ሥላሴ እንዘ አምኖት መሐፀን ክህድግ ሰይጣን በቅድመ ዛቲም የቅድስት ቤተ ክርስቲያን እንተ ኢቲ ስመ ማርያም ጽዮን ለዓለመ ዓለም። ነአኩተከ እግዚኦ ንሴብሐከ ንባርከከ እግዚኦ ነታምነከ ንስእልክ እግዚኦ ናስተበኩዐከ ንገኒለከ እግዚኦ ንትቀንዕ ስመከ ቅዱስ። እሰግድ ኦ ዘለከ ይሰግድ ኩሉ ብርክ ወለከ ይትቀነዕ ኩሉ ልሳን አንተ ውእቱ አምላክ አምላክ ዘእግዚአብሔር ጋይስቶ ንጉሠ ነገሥት አምላክ አንተ ለኩሉ ዘሥጋ ወለኩሉ ዘነፍስ ወንትየውሃትከ በከመ መሐረነ ቅዱስ ወልድክ እንዘ ይብላ አንተ ሙሳ ሰው ጸልይ ከመ ዘበሉ ቅዱስ 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 ተብለህ የምትመለክ የምትመሰገን የሰራዊት ጌታ የዓለም ንጉሥ ኢየሱስ ክርስቶስ ሆይ በዚህ ሰዓት በዚህ ደቂቃ ስላደረስከን እናመሰግንሃለን። ሰዓተ ሌሊቱን ባርከህ ቀድሰህ ለዚህ ሰላም ያሳደርከን አምላክ ሆይ መዓልቱን ባርከህ ቀድሰህ ሰላም እንድታውለን በቸርነትህ በምሕረትህ በይቅር ባይነትህ በአባትነትህ እንዳትለየን አምላካችን እንለምንሃለን። ለዓለሙ ሰላም ለሕዝበ ክርስቲያኑ መረጋጋትን ለምድሪቷ በረከትን እንድትሰጠን እንድታድለን አምላካችን እንለምንሃለን። ሀገራችንን፣ ሃይማኖታችንን፣ አንድነታችንን ከጥፋትና ከመለየት ጠብቅልን። እኛንም ልጆችን ከመከራ ከስቃይ ከስደት ከረሃብ ከጦርነት ከወረርሽኝ በሽታ ከድንገተኛ ሞት ከቀሳፊ ሰይጣን አንተ ጠብቀን። በህመም ውስጥ ያሉት በየቤታቸው በየሆስፒታሉ ተኝተው ለሚሰቃዩ ፈውሱን ጤናውን አድላቸው። የሞቱትን ባከበርካቸው በወደድካቸው በደጋጎቹ በአብርሃም በይስሐቅ በያዕቆብ አጠገብ አሳርፍልን። ያዘኑትንም አጽናናልን። የታሰሩትን አስፈታልን። በስደት ዓለም ያሉትንም ሰብስብልን። በትዳር ያሉ ትዳራቸውን ባርክ፣ ልጆቻቸውን ባርክ፣ መልካም ስራቸውን ባርክላቸው። ትዳር ለሌላቸው ንጹሕ ትዳር፣ ልጅ ለሌላቸው ልጅ፣ ስራ ለሌላቸው ተመስገን የሚሉበትን ስራ እድላቸው ስጣቸው። አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ሆይ ይቅር ባይ ጌታ ይቅር በለን፣ ማረን፣ ራራልን፣ ለቃልህም ተገዢ አድርገን። መሐሪው ቸሩ ሩህሩህ ጌታ አንተ ከምታውቀው እኛ ከማናውቀው አደጋ መከራ ሁላችን ጠብቀን። እግዚኦ እግዚኦ ከሚያስብል መከራ ሰውረን። የሚፈታተንን ጠላት የዲያብሎስ ሰራዊትን ከእግራችን በታች ወደቀ የታሰረ አድርገልን። ለቅድስት ቤተ ክርስቲያን አስራት በኩራት የሚያወጡ የተራበን የሚያበሉ የተጠማን የሚያጠጡ መልካም ስራ ለሚሰሩ ስጦታቸውን ለኃጢአት መደምሰሻ ለዲያብሎስ ድል መንሻ ለመንግሥተ ሰማያት መውረሻ አድርገህ ተቀበልልን። የዲያብሎስ ሰራዊት ያላየውን ንጹሕ እንጀራ ከሙሉ ጤንነት ጋር አድላቸው ስጣቸው። አባታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ሆይ ይቅር ባይ ጌታ ይቅር በለን፣ ማረን፣ ራራልን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ
ንህድግ ለዘአበሰረን ሰብአነ እግዚኦስተ መንሱት አላድነን ወባልሐናም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይሉ ስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እማንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ዛሬ ዘርግ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይሕፀን እግዚአብሔር አብይ ኦ ሊቀ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን። ይሁን ይደረግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ዘላለም ሥላሴ ቅዱስ የሆነው ጌታ አምላካችን እግዚአብሔር ስለማይነገር ስጦታው ክብርና ምስጋና አምልኮና ውዳሴ ለእሱ ይሁን። ማምላክ ወላዲተ አምላክ ቅድስት ንጽሕት ድንግል ማርያም ስሟ ከፀሐይ መውጫ እስከ መጥለቂያው የተመሰገነ ይሁን። የዓለም ንጉሥ ኢየሱስ ክርስቶስ የተሰቀለበት መስቀሉ፣ ፍቅሩን የገለጸበት፣ ሥጋውን የቆረሰበት፣ ደሙን ያፈሰሰበት መስቀሉ ክብርና ምስጋና ለእሱ ይሁን። ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት፣ ቅዱሳን ጻድቃን፣ ቅዱሳን አበው ስማቸው ለዘላለም የተመሰገነ ይሁን። አሜን። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች የአምላክ የቅድስት የንጽሕት የድንግል ማርያም የአስራት ያደረ ቃል ኪዳን ልጆች የቅዱሳኑ ወዳጆች የመስቀሉ አማኞች ክቡራን አዛውንት አባቶቻችን፣ ክቡራን አዛውንት እናቶቻችን፣ ወንድሞቻችን፣ እህቶቻችን፣ ሕፃናቶችን ጨምሮ በሰበሰበን በወደደን በፍቅር በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ልዑል አምላክ ቅዱስ ጌታ እግዚአብሔር ይመስገን። እንኳን ለቅዱሳን አባቶቻችን ወርሃዊና ዓመታዊ መታሰቢያቸው እንኳን አደረሰን አደረሳችሁ። ቅዱሳን ሰማዕታት፣ ቅዱሳን ጻድቃን ገድላቸውን እናደምጣለን ማለት ነው። ቃል ኪዳን ተቀብለዋልና የሰማ ያሰማ ስለሚል ያው እኛ ሳንደክም አንድም በስማቸው መታሰቢያ በማድረግ ሁለት ደግሞ ገድላቸውን በማንበብ እንዲህ ስናደርግ በረከት እናገኛለን ማለት ነው። ወዳጅ ካደረግናቸው ደግሞ ፈጥነው ይደርሳሉ። ለችግራችን ለሁሉ በስጋችን ለሚገጥመንም እንኳን በነፍሳችን በስጋችን ለሚገጥመን ነገር ሁሉ
ፈጥኖ የሚደርሱ ናቸው። የተሰጣቸው ቃል ኪዳን ስላለ ማለት ነው። እና በያለንበት ሰማዕቱ ሊቀ ሰማዕታት ቅዱስ መርቆሬዎስ ምልጃና ጸሎቱ አይለየን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በተባሉ በአብ ወወልድ ወመንፈስ ቅዱስ ስም አምነን ስለ አመፀኛው ውሊያኖስ እነግራችኋለሁ። ንጉሥ ዳኪዎስ ትንሽ ጊዜ ቆይቶ ትሎች በሰውነቱ እስኪፈለፈሉ ድረስ ታመመ። ምላሱ ከአፉ ተጎልጉሎ ወጥቶ በክፉ አሟሟት ሞተ። በእርሱ ፋንታ ለጣዖት የሚሰግድ ውሊያኖስ የሚባል ከሃዲ ነገሰ። ካህናትና ዲያቆናት ክርስቲያኖችን ሁሉ ለጣዖት ያሰግዳቸው ዘንድ ይይዛቸዋል። ለጣዖት አልሰግድም እምቢ ካሉ አንገታቸው በሰይፍ ይቆረጥ ነበረ። ንጉሥ 2 ኤጲስቆጶሳትን አስመጣ። የአንደኛው ስሙ ባስልዮስ፣ የሁለተኛው ስሙ ጎርጎርዮስ ነበር። ሁለቱም ወንድማማቾች ነበሩ። በጌታችን በኢየሱስ ክርስቶስ ሕግም በጣም ብልሆች ነበሩ። ውሊያኖስ ኑ ለጣዖት ስገዱ አላቸው። ኤጲስቆጶስም እኛ ያለ ጌታችን ኢየሱስ ክርስቶስ በቀር ለማንም አንሰግድም፣ ለማንም አንሰዋም አሉት። ንጉሡም ተቆጥቶ ወደ እስር ቤት ያገቧቸው ዘንድ አዘዘ። ወስደው አገቧቸው። በማግስቱም ያመጧቸው ዘንድ አዘዘ። አመጧቸው። ንጉሡም ባስልዮስን አንተ የፍየል ጢም ያለህ የጸራቢው ዮሴፍ ልጅ አምላክ ወዴት ጣልኸው? አለው። ባስልዮስም የሰማዕታት መቃብር የሚሆኑትን ሳጥኖችን እንዲጠርብ ተውሁት አለው። ንጉሥም ለነፍሰ ወቅ እኔ ካንተ ጋር ስላደረግኩት ትንሽ እታገሳለሁ አለው። ዳግመኛ ንጉሥ ባስልዮስ ከሰልፍ እስከሚመለስ ድረስ ራስህን ከልብህ ጋር ተማከር። ከሰልፍ ከተመለስኩ በኋላ ግን ለጣዖት ባትሰግድ ራስህን በሰይፍ እቆርጠዋለሁ አለው። ቅዱስ ባስልዮስም ንጉሥ ሄደህ ተዋጋና በሰላም ከተመለስክ ጌታ ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ሰው አልሆነም ማለት ነው አለው። ንጉሥም ተቆጥቶ ወደ እስር ቤት እንዲያገቧቸው አዘዘ። እኔ ከጦርነት በሰላም እስክመለስ ጠብቁኝ አላቸው። ሰውን አስሮ አስፈራርቶ በትዕቢት እንግዲህ ሄዷል ማለት ነው። ከጠላት ጋር ሊዋጋ ሄደ። ቅዱስ ባስልዮስ እና ቅዱስ ጎርጎርዮስም በእስር ቤት ውስጥ በጾምና በጸሎት ተጠምደው ነበሩ። በእስር ቤት ውስጥም ትንሽ ቤተ ክርስቲያን ነበረች። ቅዱስ ባስልዮስ እና ቅዱስ ጎርጎርዮስ በውስጧ ሲጸልዩም በምሰሶው ውስጥ የቅዱስ መርቆሬዎስ ስዕል አዩና፣ ቅዱስ መርቆሬዎስ ሆይ ውሊያኖስን በሰይፍ ትገድለው ዘንድ ወደ አንተ ወደ ፈጣሪ ተማጽነናል አሉ። ኤጲስቆጶስም ይህንን ብለው ሄዱና በዚያች ሌሊት ተኙ። ቅዱስ መርቆሬዎስ ለቅዱስ ባስልዮስ በሕልም ታየው እንዲህ ሲል፣ ወንጀለኛው ውሊያኖስን ገደልኩት። ቅዱስ ባስልዮስም ቅዱስ ጎርጎርዮስ አነቃው፣ በሕልም ያየውን ነገረው። ተነስተው ወደ ቤተ ክርስቲያን ሄዱ። ሄደውም በገቡ ጊዜ ደም የተቀባ ጦር በእጁ ይዞ የቅዱስ መርቆሬዎስ ስዕል አዩ። ቅዱስ ባስልዮስ ቅዱስ መርቆሬዎስን በእውነት ወንጀለኛውን ውሊያኖስን ገደልከው አለው። ስዕሉም አዎን እንደሚል አንገቱን ዘንበል አደረገ። ኤጲስቆጶስን ባዩት ጊዜ ተደሰቱ፣ እግዚአብሔርን አመሰገኑት። ምን ስለሆነ? ጠላት ስለሆነ። እኔ ስመለስ አንገታችሁን እቆርጣለሁ። ለምን? ለጣዖት መስገድ አለባችሁ፣ ካልሰገዳችሁ ነው። አስፈራርቷቸው ነው እንግዲህ እስር ቤት ጥሏቸው የሄደው። እነኚህን ጳጳሳት ወደ እስር ቤት ተጥለው በእስር ቤት ሆነው ጸለዩ፣ ለመኑት። ቅዱስ መርቆሬዎስንም ወደ አንተ እና ወደ ፈጣሪ ተማጽነናል፣ አንተም በጸሎት እርዳን፣ ይህን ጠላት
ስለዚህ ግደለው ብለው ጸልየዋል። እና እንግዲህ ሄዷል፣ ሊዋጋ ሄዷል። ግን ያው የሆነውን ቅዱስ መርቆሬዎስ ገሎ ጥሎታል ማለት ነው። ስዕሉ እንግዲህ አዎን እንደሚል ዘንበል ብሏል። ያ በደም የተቀባ ጦር ይዞ ባስልዮስ ወጎርጎርዮስ ሀበስሉ ለቅዱስ መርቆሬዎስ ይላልና እነዚህ ደጋግ አባቶች ለጣዖት ስገዱ ስላላቸው አንሰግድም፣ ከፈጣሪ በቀር ሌላ ለአንተ ላቆምከው ጣዖት አንሰግድም ስላላቸው ወደ እስር ቤት ተጥሏል። ወደ ጦርነት ሲሄድ ቅዱስ መርቆሬዎስ ወንጀለኛውን ኡልያኖስን ገደለው። ያገዳደሉ ነገር እንዲህ ነው። ቅዱስ መርቆሬዎስ በጦር ወጋው። በወጋውም ጊዜ ከፈረሱ ወደቀ። ኡልያኖስ ከመሬት አመድ ቆንጥሮ ወደ ላይ በተነና በክፉ አሟሟት ሞተ። አፈሩን ስለዚህ በተነ ማለት ነው በራሱ ላይ። ሰራዊቱን ተመልሰው በእርሱ ፋንታ እግዚአብሔርን የሚወድ ጻድቅ ንጉሥ አርዮስን አነገሱ። እርሱም የክርስቲያን ሃይማኖትን ገለጠ። በሮም ሀገር በቅዱስ መርቆሬዎስም ታላቅ ቤተ ክርስቲያን ሰራ። በዚህ ቤተ ክርስቲያን ውስጥ ብዙ ታምራት ድንቅ ስራን አሳየ፣ ገለጠ። ብዙ በሽተኞችን ፈወሰ። ስለዚህ የቅዱስ መርቆሬዎስ ክብሩ ገናንነቱን እናስብ ዘንድ ብዙውን ትተን ጥቂቱን ጻፍን። አማላጅነቱ፣ ጸሎቱ፣ ምልጃው፣ ቃል ኪዳኑ አይለይም። የጌታችን በስመ አብ ወወልድ ወመንፈስ ቅዱስ ማምነን በኅዳር ወር 25 ቀን ምስክርነትን የጨረሰ ያያሉ የጌታችን የመድኃኒታችን ኢየሱስ ክርስቶስ ሰማዕቱ የቅዱስ መርቆሬዎስ የምስክርነቱን እና የሥቃዩ መጽሐፍ ይሄ ነው። ጸሎቱ በረከቱ በሁላችን ላይ ይሁን አሜን። ለረከሱ አማልክት ጣዖታት በሚሰግደው በወንጀለኛው ንጉሥ በዳክዮስ ዘመን እንዲሆን አንድ በጌታችን ያመነ ቤጢዮስ የሚባል ሰው ነበረ። ይህም ከንጉሱ መማከሮች አንዱ ነበረ። ለዚህ ሰው ማንኛውም ጥበብ እና የጦር ስልት የተማረ አዋቂ አንዱ ፕርፓዴር የሚባል ልጅ ነበረው። የልጅ ፈረስን፣ ግልቢያ፣ ጦር መወርወርን ሁሉ ይችል ነበር። የልቡን አስተሳሰብ በጣም ቅን ነበር። ቢጦስ ግን ማንንም ሳያውቀው በስውር በጨከነ ልብ በጌታችን የሚያምን ሆነ። በልጁ ፕርፓዴር ላይ ዘወትር ቅዱሳን መጻሕፍትን የሚያነብ ሆነ። የእግዚአብሔር ስም ያጠና ዘንድ በእርሱ ያምን ዘንድ ዘወትር ያዝን ነበር። የዚህ ልጅ መልኩ ያማረ፣ ፊቱ እንደ ፀሐይ የሚያበራ፣ ስራው የነጻ፣ ሰውነቱ ደስተኛ ነበረ። ጾም፣ ጸሎትን፣ ምጽዋትን በጣም ያዘወትር ነበረ። ለተቸገሩት ይሰጥ ነበር። የእግዚአብሔርን እንግዳ ይወድ ነበር። ለድሆችና ለችግረኞች የሚራራ ነበር። አባትና እናቱ ግን ሴትን ያገባ ዘንድ ሁልጊዜ ይለምኑት ነበር። እርሱ ግን ሴት ማግባት እምቢ አለ። ከዚህ በኋላ አባቱ ሞተ። አባቱን ከሞተ በኋላ ንጉሥ ጠርቶ በአባቱ ወንበር አስቀመጠው። ስሙንም መርቆሬዎስ አለው። ንጉሥም እጅግ ይወደው ነበር። እንዲህም ባለ ግብር ሳለ ዕድሜ 25 ዓመት ሆነ። የእግዚአብሔር መልአክ ቅዱስ ገብርኤል ተገለጠለት። ሰይፍ በእጁ ነበር። እንዲህም አለው፣ መርቆሬዎስ ሆይ ሰላም ላንተ ይሁን፣ ጽና እንጂ አትፍራ አለው። ጠላትን ድል ንሳ አለውና ሰይፍ ሰጠው። ከጥቂት ቀን በኋላም በብርብር የሚባሉ ጠላቶች መጥተው ወደ ንጉሡ ዳክዮስ ሀገር ደረሱ። ብዙዎችን ማረኩ። ዳክዮስ ሰራዊቱን ሰበሰባቸውና ወጣ። ቅዱስ መርቆሬዎስን በመካከላቸው ሰይፍን እንደያዘ የብርብር ሰራዊት ወዳሉበት ገባ። ንጉሥም ከታላላቆቹ ጋር ገደለው። ከሰራዊቶቹ ብዙዎችን ገደለ፣ ብዙዎችን አበረረ። ዳክዮስ ግን ቅዱስ መርቆሬዎስን የብርብር ሰዎች ድል ባደረገ ጊዜ በታላቅ ደስታ ተመላ። ቅዱስ መርቆሬዎስን ጠራውና ታላቅ ሀብትም፣ ወርቅና ብር፣ የተለያዩ ልብሶችን፣ ፈረሶችን፣ ግመሎችን፣ ብዙዎችን ባሪያዎችን፣ ሎሌዎችን፣ ብዙዎችን ንብረቶችን ሰጠው። ከባለሟሎቹ በታላላቆቹ በመኳንንቶቹ በመሳፍንቱ በላይም አድርጎ ሾመው።
በመንግስቱም ውስጥም ላለው ሁሉ አለቃ አደረገው። ንጉሥ የእርሱ የሆኑትን ሁሉ ከቃሉ እንዳይተላለፍ አዘዛቸው። ቅዱስ ማርቆስ በታላቅ ክብር ወደ ቤት ተመለሰ። በነገም ጊዜ መሳፍንቱን የመንግስቱን ታላላቆች ሁሉን ንጉሥን ጠሩት፣ እንዲህም አላቸው፣ ወደ አማልክቶቻችሁ ሂዱ፣ ልንሰዋ ዕጣን ልናሳርግ ይገባልና። እነርሱም በጠላቶቻችሁ ላይ ድል ሰጥተውናልና ጠላቶቻችን በእነርሱ ላይ ገለዋቸዋልና ድል አድርገን አብረናቸዋልና። ይህን ብሎ ንጉሡ ከመንግስቱ ታላላቆች ጋር ተነስቶ ሄደ። አማልክቶች ሄዱ። ቅዱስ መርቆሬዎስ ግን ወደ እርሱ እንዲሄድ ወደ ኋላ ይቆም ነበረ። እንዳይራመድ ፈረሱን ይገታ ነበረ። ስለዚህ ያዘገየው ነበረ። እነርሱም በሄዱ ጊዜ ቅዱስ መርቆሬዎስ ወደ ቤቱ ተመለሰ። ከንጉሥ ሰራዊት ጋር ወደ ንጉሡ መጣ። ንጉሥ ሆይ 1000 ዓመት ንገስ። ይህ በመኳንንት በመሳፍንት ላይ አክብረህ የሾምከው ብዙ ሀብትና ንብረት የሰጠው መርቆሬዎስ ግን ለአንተ መታዘዝ እምቢ አለ። ቃልህን አልሰማም፣ ለአማልክቶችም አልሰግድም አለው። ንጉሥም አንተ ክፉ ሰው በመርቆሬዎስ ላይ የምትናገረው ነገር አልሰማህምን? ከእርሱ ጋር ጠብ እንዳለ ንገረኝ እወቅ። ነገርህን የታመነ ከሆነ ግን በእኛ ታላቅ ሀብት በሰጡ አማልክቶቻችን ቀንተሃል። ነገር ግን ሐሰት ከሆነ በአንተ ላይ ታላቅ ቅጣት እናዛለን አለውና ቅዱስ መርቆሬዎስ ወደ እርሱ እንዲመጣ ላከ። ቅዱስ መርቆሬዎስም እኔ ደክሜያለሁ፣ ወደ አንተ መምጣት አልችልም አለው። ንጉሡም መልእክተኞችን በጦር ደክሟል፣ እናንተ ትንሽ አርፍ ዘንድ ተዉት አላቸው። ከነጋ በኋላ ቅዱስ መርቆሬዎስ መጣና በንጉሡ ፊትም ቆመ። ንጉሡም ዳክዮስን መርቆሬዎስ ወይ ስለ እርሱ ብዙ ገንዘብ የሰጠ፣ ስለ እርሱ ከፍ ከፍ ያደረገ፣ ስለ እርሱ ያከበረ እውነት ክድኸዋልን? አማልክቶቻችን ኃይልን ብርታትን እንደሰጡ፣ በጦርነት ውስጥ ጠላቶቻችን እንደገደለ እንዳበረረ አታውቅምን? አንተስ የሚገባህን ለአማልክቶች ልትሰዋ መስዋዕትን ዕጣንን ልታሳርግላቸው ልትሰግድላቸው ነው አለው። ቅዱስ መርቆሬዎስ አንተ የሰጠኸኝ ሀብት ሁሉ ወደ አንተ ይመለስ። አንተን የምትወደው የኃጢአት ፍቅር ነው። አምላክ የምትለው አጵሎን ፍጹም ድንጋይ ነው፣ ራሱን ማዳን አይችልም። ረዳት እላለህ እንጂ እርሱ አልረዳኝም። እኔም አላውቀውም፣ አልሰግድለትም። መልአኩን ልኮ ያዳነኝ ረዳኝስ፣ የማምንበት የምሰግድለት፣ በእርሱ አመኜ ስለ ስሙ የምሞትለት ምስጋና ይግባውና ጌታዬ አምላኬ ኢየሱስ ክርስቶስ ነው፣ መድኃኒቴ ኢየሱስ ክርስቶስ ነው አለው። ይህን ብሎ ልብሱን አወለቀ፣ የወርቅ ትጥቁንም ፈታ፣ በንጉሡ ፊትም ወረወረው እና ይኸውልህ የሰጠኝ ገንዘብ ውሰድ አለ። በዚያን ንጉሡ ተቆጣ። አስሮ በተፈተለ መግረፊያ ሊገርፈው ወደደ። እንደ ክረምት ውሃ ደሙ በምድር ላይ እስከሚፈስ ድረስ ገረፈው። ወደ እስር ቤትም አስገቡት። በእራት ጊዜ ንጉሡም ስለ ቅዱስ መርቆሬዎስ ባሰበ ጊዜ ስለ ነፍሱ አዘነ። የሚጣፍጥ ምግብ መጠጥንም እንዲወስዱለት ቁስሉንም አጥበው ደስ እንዲያሰኙት አዘዘ። እንዲህም አሉት፣ ግርፋትህ ይድናል፣ ቁስልም ይደርቃል። አንተ ግን የምልህን ስማ፣ ለአማልክቶችም ሰዋ፣ ሥጋህን በከንቱ አትጉዳ። እኔ እወድሃለሁ፣ ቅጣትንም አልፈልግም ብሎ ላካቸው። ቅዱሱ ግን ነገራቸውን አልሰማም፣ መብልም አልበላም፣ መጠጣቸውንም ቢሆንም አልጠጣም። በዚያን ጊዜ ቅዱስ መርቆሬዎስ ወደ ወንጀለኛው ንጉሥ ፊት አመጡት። ንጉሥ መርቆሬዎስ ወይ ስራዬ እንዳለ ወቅ፣ ስራዬ ከሌለ ቁስልን ማን አዳነ አለው። ቅዱስ መርቆሬዎስ ለእኔ ስራ የለኝም፣ ያዳነኝ ሁሉ የሚችል ጌታ አምላኬ ኢየሱስ ክርስቶስ ነው አለው። ንጉሥም ይህንን ካልተውና ነገሬን ስማ፣ ለአማልክቶችም ሰዋ፣ እኔም የመንግስቴን እኩሌታ ልሰጥህ፣ ልጄን ላገባ በታላቅ አምላክ አጵሎን ማልሁልህ። በመንግስቴም ውስጥም ከኔ ጋር ትሆናለህ። ሥጋህን በቅጣት አታጥፋ። ቅዱስ መርቆሬዎስ የፈለግከውን አድርግ እንጂ እኔስ አምላኬን ኢየሱስ ክርስቶስን አልተወውም አለ። በዚያን ጊዜ ንጉሥ የራሱን ቆዳ ገፎ በላዩ ላይ እሳት እንዲያነዱበት አዘዘ። በራሱ ላይ የእሳት ፍም ጨመሩበት። የመላእክት አለቃ ቅዱስ ሚካኤል ከሰማይ ወርዶ ቅዱስ መርቆሬዎስን ወረደና የእሳትን ፍም አጠፋው፣ ምንም አልነካው። ወንጀለኛው ንጉሥ የብረት አልጋ እንዲያመጡና ቅዱስ መርቆሬዎስን በዚያ ላይ
እንዲያስተኙት በታቹም እሳትን እንዲያነዱ አዘዘ። እንዲሁም አደረጉበት። ቅዱስ መርቆሬዎስ ሁሉን ታገሰ፣ ያልቻለው ቅጣት የለም። ከዚያ በኋላ ንጉሥ እጁን እግሩንም እንዲያስሩ ታዘዘ። በፈረስ ጅራትም አስረው በሀገሩ ጥጋጥግ እንዲጎትቱት ወደ እስር ቤትም እንዲያስገቡ ታዘዘ። እንዲህም አደረጉበት። የመላእክት አለቃ ቅዱስ ሚካኤል ያጽናናው ነበር። የንጉሥ ታላላቁ ሰራዊት መሳፍንትን ማልዳ ወደ ቅዱስ መርቆሬዎስ ቤት እያሄዱና ይህንን ሁሉ መከራ ስትቀበል ስናይ ወየውልን። አሁን የምንነግርህ ስማ አለው። ሰውነት ራራ፣ በዚህ ቅጣት ሥጋን አትጉዳሉት። ወደ መኮንን ተመልሶ በታላቅ ድምፅ ጮኸ፣ እንዲህም አሉት፣ ዳግመኛ መርቆሬዎስ በፊታችን ትቀጣው ዘንድ አትተውም። ነገራችንን ባትሰማ ግን ብቻህን ትተንህ ወደ ወደድነው እንሄዳለን አሉት። ከዚህ በኋላ ምስጋና ይግባውና ጌታችን በእስር ቤት ውስጥም በኪሩቤል ላይ ተቀምጦ ለቅዱስ መርቆሬዎስ ታየው። ኪሩቤልም የተሸከሙት መንበሩን እሳት ነበር። ቅዱስ መርቆሬዎስ እንዲህ አለ፣ እኔ መረጥኩ። በወንጀለኛው ነገሥታት ፊት በእኔ ያመንክ መርቆሬዎስ ሆይ ሰላም ላንተ ይሁን። ስምህ በሕይወት መጽሐፍ ጽፌዋለሁ። ድንቅ የሆኑ 3 አክሊላትን አዘጋጅቼልሃለሁ። አንዱ ስለ ንጽሕና፣ አንዱ በስሜ ስላመንክ፣ አንዱ ስለ ስሜ ደምን ስላፈሰስክ አለው። ዳግመኛ መድኃኒታችን ኢየሱስ ክርስቶስ ቅዱስ መርቆሬዎስ እንዲህ አለው፣ በስም ቤተ ክርስቲያን የሰራውን እኔ በመንግሥተ ሰማያት ከአብርሃምና ከይስሐቅ ጋር የማያረጅ የማይጠፋ በቤት እንሰራለታለሁ። ለቤተ ክርስቲያን ዕጣን፣ ቁርባን፣ መብራት ቢሆን የሚሰጥ እኔ የጻድቁን የአቤል መስዋዕት የመቶ አለቃውን ቆርኔሌዎስን ጸሎት እንደተቀበልኩ እቀበለዋለሁ። ልጁንም በስም የሚጠራ ቢሆን በመንግሥተ ሰማያት ዋጋን እሰጠዋለሁ። የገድል መጽሐፍ የሚጽፍ ወይም በቤተ ክርስቲያን ውስጥ የሚያስቀምጠውን ሁሉ በቤት ውስጥም ሕመም፣ ቸነፈር፣ ረሃብ፣ ጥማት አይሆንም፣ በውስጥም በረከትን ያድራል። ጌታችንን ብሎ ለቅዱስ መርቆሬዎስ ሰላምታ ሰወጣውና በታላቅ ክብር ምስጋና ወደ ሰማይ አረገ። ከነጋም በኋላ ወንጀለኛ ንጉሥ ዳክዮስ ቅዱስ መርቆሬዎስን ከእስር ቤት አውጥቶ ያመጡ ዘንድ ወደ ዱር ወሰደው። ከአንድ ወንዝ ወደ አንድ ወንዝ እንዲያዛውሩት፣ ከዚያም አንገቱን በሰይፍ እንዲቆርጡት አዘዘ። እጅና እግሮችን በሰንሰለት እንደታሰሩ አወጡት። ሲሄድም ከብረቱ ክብደት የተነሳ ወደቀ። ቅዱስ መርቆሬዎስን ቆመና እጁን ዘርግቶ ወደ እግዚአብሔር ጸለየ፣ እንዲህ አለ፣ ዓለሙን ሁሉ የያዝክ አብ ሆይ አመሰግንሃለሁ። ዳግመኛ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ በፊትህ እንደሚያደርግ እንደ ንጹሕ ዕጣን ነፍሴን ተቀበል። ዳግመኛ ሥጋዬን የሚጠብቅ የመላእክት አለቃ ቅዱስ ሚካኤል ትልክልኝ ዘንድ እለምንሃለሁ። ዳግመኛ ጌታዬ ኢየሱስ ክርስቶስ ሆይ የሥጋዬን በድን አልብሶ ገንዞ ወደ ወደድኩት ቦታ ተሸክሞ የሚወስደኝ ትሰጠኝ ዘንድ ሥጋዬን በአንተ ዘንድ የተዘጋጀ ይሆን ዘንድ እለምንሃለሁ። አንተ በስሜ የሚማጸኑት የልጅ ልጆችን አጽና። ዳግመኛ ሥጋዬ በተቀመጠበት ቦታ ርኩሳን መናፍስት እንዳይኖሩ፣ ጦር፣ ሰልፍ፣ ክርክር፣ ፍጄታ እንዳይሆን እለምንሃለሁ። ለአንተ ቸር ከሚሆን አባትህ ጋር ሕያው ከሚሆን ከመንፈስ ቅዱስ ጋር ምስጋና ይሁን ዛሬም ዘወትርም ለዘላለሙ አሜን አለ። ከዚህ በኋላ አንገቱን ለሰያፊዎች አስመችቶ ሰጠና ራሱን ቆረጡት። በዚህ ገድል ስቃይ መከራ ኅዳር 25 ቀን ምስክርነቱን ተፈጸመ። በዚህ መጽሐፍ ውስጥ ያልተጻፈ ብዙ ታምራት ድንቆች አድርጓል። ጸሎትና አማላጅነቱ፣ ልመናው፣ ረድኤቱ፣ በረከቱ ይህን መጽሐፍ ከጻፈው ካጻፈውም ካነበበውም ከተረጎመውም እንዲሁም ከሚሰሙት ጋራ ከሁላችን የጥምቀት ልጆች ጋር ይሁን ለዘላለሙ አሜን። የሰማዕቱ የቅዱስ መርቆሬዎስ ምልጃና ጸሎት አይለየን። እንግዲህ ሊቀ ሰማዕታት ቅዱስ መርቆሬዎስ ለጣዖት ያልሰገደ ክርስቲያን በጠፋበት ክርስቲያን ሆኖ ክርስቲያኖች እንዲሆኑ ያደረገ ሰማዕት ነው። ስለዚህ ለወርቅ ያልተንበረከከ፣ ለስልጣን ያልተንበረከከ፣ ለቁሳቁስ ያልተንበረከከ፣ ሃይማኖትን ያልቀየረ ሰማዕት ነው። ታምሩ ለቅዱስ መርቆሬዎስ ሰማዕት ኃያል
ጸሎቱ ወበረከቱ ያሉም ስለ ኩልነ ህዝበ ክርስቲያን ለሀገራችን ኢትዮጵያ ለዓለም ዓለም አሜን። ወነበረ አሐዱ ዓለማዊ ውስጥ ሀቲ ሀገር ሀያል ብእሲሁ ጸሎትና በረከቱ አማላጅነቱ ከኛ ጋር ይሁንና ሰማዕቱ ቅዱስ መርቆሬዎስ ያደረገው ተአምር ነው። በአንዲት ሀገር አንድ ዓለማዊ ነበረ። ሰውየውም ኃይለኛ ነበረ። 2 ልጆች ወለደ። አንዱ ጥሩ እግዚአብሔርን የሚፈራ ሰውን የሚያከብር ነበረ። በሁለተኛው ግን ሰውን የማያከብር እግዚአብሔርን የሚያውቅ ነበር። በወዲያና በወዲህ ሜዳ ነበረ። በዚያ ሜዳ መካከል አንዲት ረጅም ተራራ ነበረች። በዚያ ተራራ ላይ እንጨት በቅሎ ነበር። ወደ ጦርነት በሚሄድ ጊዜ የላም ቅቤ ይቀባው ነበር። ጠላቱን ድል ይነሳ ነበር። በዚህ ወራት በተራራው አካባቢ ወዲያና በወዲህ ሊያደርስ ወደደ። እርሻውም ሲያርስ ጀመረ። በሬዎቹም ሞቱ። የማረሻውም ዕቃ ሁሉ ጠፋ። ፈጽሞ አዘነ። እንዲህ አለ፣ ከእንግዲህ ወዲህ 3 ቤተ ክርስቲያኖች ይስሩ። አንዲቱ በቅዱስ መርቆሬዎስ ስም፣ ሁለተኛው በቅዱስ ገላውዴዎስ ስም፣ ሶስተኛውም በቅዱስ አብየ እግዚእ ስም ናቸው። የሚሰሩት በትንሹ ልጅ ነው አለ። ይህን ብሎ ወደ ጦርነት ሄደ። በዚያ ሞተ። ሁሉም እንደ ቃሉ ሆነ። በትንሽ ልጅ እጅ አብያተ ክርስቲያናት ተሰሩ። ቅዱስ መርቆሬዎስ የሚወድ ቅዱስ መርቆሬዎስን በኃይሉ ሁሉ የሚረዳው ልጁ እርሱ ነበርና፣ እንዲሁም ሁላችንም የጥምቀት ልጆች ይርዳን፣ በጸሎቱ ይጠብቀን፣ ከሰይጣን ወጥመድ ያድነን ለዘላለሙ አሜን። የታደሉ እንዲህ ነው ቤተ ክርስቲያን ያንጻሉ። በቅዱሳን ስም፣ በሰማዕታት ስም፣ በነቢያት ስም፣ በሐዋርያት ስም ይሰራሉ። ስለዚህ የመመረጥ እና ዛሬም እናንተ አስራት የምታወጡ አስራት በኩራት የምታወጡ ቤተ ክርስቲያናትን የምታንጹ በገንዘባችሁ በዚች ምድር ይህን ካደረጋችሁ በላይኛው ቤታችሁን አነጻችሁ ማለት ነው እና መልካም የምንሰራው በዚች ምድር ላይ ነው። ጽድቁም ሁሉም በዚች ምድር ላይ ነው። ከእግዚአብሔር ጋር መገናኘትም ያለብን በዚችው ምድር ላይ ነው። ስለዚህ መልካም ከሰራን ዋጋ አለን፣ መልካም ካልሰራን ዋጋ የለንም ማለት ነው እና አባቶቻችን ያገኙትን በረከት እኛም እንድናገኝ አምላካችን እሱ ይርዳን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ እምታባነ እግዚኦ መስዋዕተ አላድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአከ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ብሩክ ዘአንቲ እማነስ ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ አሊ ወጸልይ በረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ከመ ይቤዠነ እግዚአብሔር አብ። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም ጥቅምት 25 በዚች ቀን ታላቅና ክቡር የሆነው ሀቢብ የተባለ መስተጋድል አባ ቡላ አረፈ። የዚህ ቅዱስ የአባቱ ስም የአብርሃም የእናቱ ስም ሐሬግ ነው። እነርሱም ከሮም ሀገር ሎፌ ከሚባል አውራጃ ናቸው። በዘመናቸው ከሃዲ ንጉሥ ምክሚያኖስን በክርስቲያኖች ወገኖች ላይ መከራ ስላመጣ ስደት ሆኖ ነበር። እነሱም በስደት ብዙ ዘመን ኖሩ። ልጅም ባጡ ጊዜ የተባረከ ልጅም ይሰጣቸው ዘንድ በጾም በጸሎትን ተወስነው ወደ እግዚአብሔር ለመኑ። የእግዚአብሔር መልአክ በሕልም ተገለጠላቸውና ፍሬ የሞላበት ዘለላ ሰጣቸው። ይህም ቅዱስ በተጸነሰ ጊዜ በቤታቸው አጠገብ ታላቅ ዛፍ በቀለ። በቅጠሉ ላይ በሮማይስጥ ቋንቋ ቡላ የእግዚአብሔር አገልጋይ በጽዮን አድሮ የሚኖር የያዕቆብ ፈጣሪ ያከበረ የሚል ጽሑፍ ነበረበት። በተወለደ ጊዜ ክርስትና ሲያስነሱት ዓመት ሙሉ አኖሩት።
እመቤታችን ማርያም ለሮሜ ሊቀ ጳጳስ ለሰባስትዮስ ተገልጣ ወደ አብርሃም ቤት ሄዶ ሕፃኑን እንዲያጠምቀው አዘዘችው። እርሱም ሄዶ የክርስትናን ጥምቀት ሳጠመቀው ስሙንም ቡላ ብሎ ሰየመው። እናትና አባቱም ሳይነግሩት ቡላ ብለው ስለሰየሙት አደነቁ፣ ጽብጽብ አሉ። ከዚህ በኋላ ሊቀ ጳጳሱ በጸለየ ጊዜ የቁርባን ኅብስት ወይም የተመላ ጽዋ ከሰማይ ወረደ። እርሱም ቀድሶ ሥጋና ደሙን ከሕፃኑ ጋር አቀበላቸው። በዚያን ጊዜ ሕፃኑ የ1 ዓመት ልጅ ሲሆን በባህሪው በሕልው በመለኮቱ ከወልድ ከመንፈስ ቅዱስ ጋር አንድ ነው የሆነ አብ በግብሩ በአካል በስም ልዩነት በባህሪው በሕልው መለኮቱ ከአብ ከመንፈስ ቅዱስ ጋር አንድ ሆነ። ወልድም በግብር በአካል በስም ልዩ ነው። በባህሪ በሕልው በመለኮቱ ከአብ ከወልድ ጋር አንድ ሆነ። የመንፈስ ቅዱስም በግብር በአካል በስም ልዩ ነው ብሎ ተናገረ። ከጥቂት ዘመን በኋላ አባትና እናቱም ኅዳር 7 ቀን ሞተው ሕፃኑ ብቻውን ቀረ። ሕፃኑም 10 ዓመት በሆነ ጊዜ ለጣዖት መስገድን የሚያዝ ከሃዲ መኮንን በመጣ ጊዜ ቅዱስ ቡላን በሰማ ጊዜ ወደ መኮንን ሄዶ የረከሱ አማልክቶችን የረገመ መኮንን በአካል ታናሽነቱን አይቶ እጅግ አደነቀ። በዚያን ጊዜ በችንካር እንዲቸነክሩ ሥጋውን እንዲያሰቃዩት ቆዳውንም ከአጥንቱ እንዲገፉ ከታች ድመቶች ስላሉ ነኩት። በጦሮቹ መካከል አድርገው ከመንኮራኩር ውስጥም እንዲጨምሩት ዳግመኛ በመንገድ ላይ እንዲጎትቱት ታዘዘ። የመላእክት አለቃ ቅዱስ ሚካኤል መጥቶ አዳነው፣ ያለ ጉዳትም ጤነኛ አደረገው። ከዚህም በኋላ ወደ ሌላ መኮንን ሄዶ እሱ የረከሱ ጣዖቶችን ረገመ። መኮንን ተቆጥቶ በሚያዝያ ወር 18 ቀን ራሱን በሰይፍ ቆረጡት። ቅዱስ ሚካኤል ከሰማይ ወርዶ ከሙታን ለይቶ አስነሳው። ወደ አንድ ገዳም ወስዶ የምንኩስና ልብስም አስኬማን በመስቀል ምልክት አለበሰው። እንዲህም አለው፣ ከቅዱሳን ጻድቃን አንድነት ትሆን ዘንድ እግዚአብሔር አዟል። ያን ጊዜ ቅዱስ አባ ቡላ ከደረቀ ተራራ ላይ ወጣ። ያለማቋረጥ በውስጡ እየተጋደለ ኖረ። የጌታችን ኢየሱስ ክርስቶስ መከራ ስቅለቱን ባሰበ ጊዜ ከረጅም እንጨት ላይ በመውጣት ራሱን ወደ ታች ሁልጊዜ ወረውር ነበር። በአንዲት ቀንም ከዛፍ ላይ በተወረወረ ጊዜ ሰይጣን ሊገለው ስለበረታበት ሞተ። ያን ጊዜም ክብር ይግባውና መድኃኒታችን ከሞት አስነሳው። እንዲህም አለው፣ ከእንግዲህ ስሙ ቡላ አይሁን ሀቢብ ይባል እንጂ የብዙዎች አባት ትሆናለህ። እርሱም የክርስቶስን ፍቅር እጅግ ጨመረ። ፊትም እየጠፋ ሥጋውን በየጥቂቱ እየቆረጠ ጀርባውን 700 ጊዜ እየገረፈ ኖረ። ጌታችንን ሊፈውሰው ነበር። በእሑድ ቀን ከቅድስት ድንግል እመቤታችን ማርያም እንደተወለደ በሌሎችም ቀኖችም እንደተያዘና ከአይሁድ መከራ እንደተቀበለ ሆኖ ይገለጽለት ነበር። ስለዚህ ሳይበላ ሳይጠጣ 42 ዓመት ኖረ። ዳግመኛ ናላው ፈሶ እስኪያልቅ 12 ወር በራሱ ተተክሎ ኖረ። በአንዲት ቀን የጌታችን መከራ ባሰበ ጊዜ ሰይፉን በአንጻሩ ተከለ። ከእንጨት ላይ ወጥቶ በላዩ ላይ ወድቆ ሞተ። ቅድስት ድንግል እመቤታችን ማርያም ከአእላፍ መላእክት ጋር መጥታ የልጅ ወዳጅ ሰላምታ ይድረስ አለችው። ከበድኑ ቃል ወጥቶ የሰማይና የምድር ንግሥት እመቤቴ ሰላምታ ይገባሻል አላት። እርሷም በክብር እጆቿ
ዳስሳ ከሞት አስነሳቸው። እድሜው ፈጽሞ ከዚህ ዓለም የሚወጣበት ጊዜ ሲደርስ ክብር ይግባውና ጌታችን ክርስቶስ በእጁ ላይ የሆኑ አክሊላትን የሚያበሩ ልብሶችን ይዞ ተገለጠለት። ወዳጄ ሐቢብ ሆይ በማያልቀው ተድላ ደስታ ደስ አሰኝህ ዘንድ ወደ እኔ ና። ስምህን ለሚጠራ መታሰቢያን ለሚያደርግ እኔ ኃጢአቱን አስተሰርይለት ዘንድ በራሴ ማልኩልህ። ወይም ለተራቆተ የሚያለብሰው፣ ለተራበ የሚያጠግበውን፣ ለተጠማ የሚያጠጣውን፣ የገድል መጽሐፍ የጻፈውን ወይም የሚያነበውን የሚሰማውን፣ በጸሎት የሚተማመኑትን ሁሉ እስከ 10 ትውልድ እምራቸዋለሁ። ይህንንም ብሎ አፉን ሳመው፣ በደረቱ ላይ አድርጎ ወደ አየር አወጣው። የመላእክትን ምስጋና በሰማች ጊዜ ነፍሱ ከሥጋው ተለየች፣ ወደ ሰማያዊት ኢየሩሳሌም ገባች። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ በቅዱስ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለሐቢብ ዘአስተጋባ አታኒ ምግባረ ጻድቃን ዘገዳም ወምግባረ ሰማዕት በጉርጓኒ እስከ ይቤሎ አምላከ ቃል አኮቴት ማይዚ ረሴኩ ለባሕቲትከ ኩነኒ ዘመጠነ ታጸሙ ነፍስከ በቅኔ ተዘከረከ ክርስቶስ ስቃየከ ሐቢበ ብዙኃን ወጸሐፍተ ነፍሱ ፍሉሃ ይታጽም ብየ ልብከ ሩሃ እስከ ትመይጥ መንገለከ ጽኑ ጸኒሃ እስመ ደኸሩ ሞቱ ለሰብእ አልቦቱ ንስሐ ሰላም እብል 12 ዓመት ወአርባ ወሰለስቱ ተባይት ወሰለስቱ ምዕት ወሰባቱ አንስት ሶበሬዮ ውስተ አውደ ዘአቢብ ጥባይት ለተጋደሎ ኮነ ሰማይት። በዚች ቀን ደግሞ አክሚም ከሚባል አገር የመላእክት አምሳል የሆነ አባ ብሎይ አረፈ። የዚህ ቅዱስ የአባቱ ስም አሞኒ የእናቱ ስም ሙሴያ ነው። ሁለቱም በእግዚአብሔር ፊት ጻድቃን የሆኑ በሕጉ ጸንተው የሚኖሩ ድሆችን መጻተኞችን የሚወዱ የሚረዱ ናቸው። ነገር ግን ልጅ አልነበራቸውም። ሙሴያም እንጨት የያዘ ብርሃናዊ ሰው በቤቷ ውስጥ ሲከተለውና ወዲያውኑ ለምልማ አብቦ ሲያፈራ ያ ብርሃናዊ ሰውም ከዚህ ፍሬ የሚበላ ሆነ፣ ለዘላለሙ ይኖራል ሲላት፣ እርሷም ከፍሬው ወስዳ ስትበላና በእጇ ውስጥም ጣፋጭ ሲሆንላት በሕልሟ ፍሬ ይሆናል ስትል ራእይ አየች። ከእንቅልፏም በነቃች ጊዜ ራእይን እንዳየች ለባሏ ነገረችው። እርሷም እንዳየችው ያለመለየት ነገራት። እግዚአብሔርን አብዝቶ አመሰገኑት። ትሩፋትና ተጋድሎን በመጨመር በየ2 ቀንም የሚጾም ሆነ። ምግባራቸውን እንጀራ ጨው ነው። ይህን ቅዱስ ብሎይም በጸነሰ ጊዜ እናቱን በገድል ወንዶችን እስከምታሸንፍ ድረስ በሌሊት ሁሉ 1000 ስግደትን እየሰገደች ብዙ ጸሎትን ትጸልይ ነበር። በቀን ግን 500 ስግደትን ትሰግዳለች። ሕፃኑ እስከወለደችው ድረስ 9 ወር ያህል እንዲህ ስትጋደል ኖረች። በወለዱት ጊዜም እብሎይ ብለው ሰየሙት። በጎለመሰ ጊዜ የምንኩስና ልብስም ሊለብስ ወደደ። ምክንያቱም እስኪያገኝ እንዲህ ኖረ። አቢብ የሚል ወዳጅ ነበረው። እርሱም በሌሊት ወስዶ ከላይኛው ግብፅ በሚገኘው ገዳማት በአንዱ ገዳም ውስጥ መንኩሶ በገድልም በመጠመድ ታላቅ ተጋድሎ ተጋደለ። ከጥቂት ወራት በኋላ በጥቅምት ወር 25 ቀን አባ ሐቢብ አረፈ። ያን ጊዜም አባ ብሎግ ወደሚባል ገዳም ሄደ። ወደ እርሱም ብዙዎች ተሰበሰቡ። እርሱም በበጎ አምልኮ እግዚአብሔርን በመፍራት የሚያስተምራቸው ሆነ። ቅዱስ ሐቢብ ባረፈበት ቀን መታሰቢያውን ሲያደርግ የቅዱስ አባ ብሎይ ወንድሞች ወይ በአባ ሐቢብ ስም ዛሬ ጸሎት የሚጸልየውን ኃጢአቱን እግዚአብሔር ያስተሰርይለታል። በዕረፍት መታሰቢያው ቀን የአባ ሐቢብ
ፈጣሪ ሆይ ኃጢአቴን ሁሉ ተውልኝ ብሎ አንዲት ጸሎት የሚጸልይ ሁሉ እኔ ኃጢአቱን እተውለታለሁ ሲል ቃል ኪዳን ሰጥቶታልና አላቸው። በዚያች ሰዓት ከመነኮሳት አንዱ አረፈ። እነሱ ሊገንዙት በዚያ ቆሙ። ቆመው ሳሉም አባ ብሎይ ስለተናገረው ቃል ከመነኮሳት አንዱ ተጠራጠረ። በዚያች ጊዜም ያ የሞተው ሰው ተነስቶ ይናገር ጀመር። አባ ብሎይም ስለተናገረው ቃል አባ ብሎይ ስለተናገረው ቃል ለምን ትጠራጠራለህ? አባታችን ሀቢብ የመታሰቢያው ቀን በዚህ ቃል ኪዳን እግዚአብሔር ሰጥቷልና አላቸው። ይህንንም ብሎ ተመልሶ አረፈ። መነኮሳትን አደነቁት፣ ምስጉን እግዚአብሔርን አመሰገኑት። ይህ አባ ብሎይም ብዙ ዘመን ኖረ። ልጆቹ መነኮሳት ብዙ ገዳማትን ተሰሩለት። የኖረበት ዘመን በታላቁ አባ መቃርስ ዘመን ነው። የአባ ብሎይም የቱርፋቱ ዜና አባ መቃርስ በሰማ ጊዜ እጅግ ደስ ተሰኘበት። እርሱም እያጽናናው እያረጋጋው፣ መነኮሳት ልጆቹም እግዚአብሔርን የሚወደውን በመስራት ያጸናቸውና መልእክቱን ጻፈለት። ይህም በአስቄጥስ ገዳም ሆኖ አባ መቃርስ ሲጽፍ አባ ብሎይም በላይ ግብፅ ሳለ በመንፈስ ቅዱስ አውቆ በዙሪያው ያሉትን መነኮሳት እንዲህ አላቸው። መጽናናት የተመላች መላእክት አባ መቃርስን ጻፍ። ከዚህ በኋላ ከአባ መቃርስ ዘንድም የተላኩትን መነኮሳት ሁሉ ወጥተው በደስታ ተቀበሉት፣ አስገባቸው። በመልእክቱም በመነኮሳት ሁሉ ፊትም አነበቡ። በታላቅ ደስታም ደስ አላቸው። ይህንም አባ ብሎይም ወደ አባ አሞኒዎስ የሄደ ከእርሱ ዘንድም የምትኖረውን ስሟን የዋሂት የተባለችውን የተቀደሰች ሴትን ያየ ነው። ክብር ይግባውና ጌታችን ኢየሱስ ክርስቶስ ከዚህ ዓለም ድካም ሊያሳርፈው ወዶ በየካቲት ወር በ5ኛው ቀን አረፈ። እኛ ግን የአባ ብሎይ ዜና ከወዳጁ ከአባ ሀቢብ ጋር ጻፈን። እግዚአብሔር ምስጋና ይሁን። እኛንም በቅዱሳን አባቶቻችን ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ዳግመኛ አቅፋሃስ ከሚባል ሀገር ሰማዕት ለሆነው ለቅዱስ ዮልዮስ ቤተ ክርስቲያን የከበረችበት ነው። የቅዱስ ዮልዮስም በሀገር ጠዋ በሰማዕትነት ባረፈ ጊዜ በገድሉ እንደተጻፈ ዲዮቅልጥያኖስ ከጠላት ካጠፋ በኋላ ጻድቅ ሰው ቆስጠንጢኖስ ሳይጠመቅ ነገሰላቸው። በጥቂት ወራትም የክርስትና ጥምቀትን ተጠመቀ። የቤተ ክርስቲያን ስልጣናትን ከፍ ከፍ አደረገ። ከሃዲያን ነገስታትን ለገደሏቸው ንጹሐን ሰማዕታት በስማቸው አብያተ ክርስቲያናትን ታነጹ። ስለ ቅዱሳን ሰማዕታት ስለ ስጋቸው እንዲያስብ ገንዞ በመሸከም ወደ ሀገራቸው እንዲያሳርጓቸው ከአገልጋዮቹ ጋር ገደሏቸው። እንዲጽፍም እግዚአብሔር እንዳቆሙትና እንደጠበቀው ከዚህ እርሱ ራሱ በሰማዕትነት እንዴት እንደሞተ የቅዱስ ዮልዮስ ዜናው ለንጉሱ ቆስጠንጢኖስ በሰማ ጊዜ ስለ በጎ ተጋድሎው ንጉሥ ቆስጠንጢኖስ ቅዱስ ዮልዮስን አመሰገነው። ስለዚህ ለቅዱስ ዮልዮስን ያማረች ቤተ ክርስቲያን በግብፅ ሀገር ሰርቶ ስጋውን በውስጧ ያኖሩ ዘንድ ንጉሱም ወደ ግብፅ ሀገር ብዙ ገንዘብ ላከ። በዚያም ወደ ግብፅም ሀገር ብዙ ገንዘብም ላከ። በዚያን ጊዜ ንጉሱም እንዳዘዘ አነጹለት። የቅዱስ ዮልዮስን ስጋ አፍልሰው ሰው በውስጡ አኖሩት። ሊቀ ጳጳሱም አባ እለእስክንድሮስ ከኤጲስቆጶስ ጋር አከበራት። እንደ ዛሬቱም ቀን በዓል አከበረባት። ከስጋው ታላላቅ የሆኑ ድንቆች ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛም በጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለቅዳሴ ቤትከ በጉባኤ ሕዝብ ክቡድ ወለተአምሬከ አህዲ ዘህርቁ ፍድፋድ አማግሁ ወፀር አምሳለ ማዕድ በከመ መጠቆ ለቁስጥንጥኔስ ማዕድ መንገለ ጥበብ መጥቅኒ ዮልዮስ አብድ
ዘአቅረብኩ ማሕሌተ አዘክር አእላፈ እምእለ ተጸምዱከ ዘልፈ ለላነብብ ተወከዘ ንዴተ መጽሐፈ እንተረሰከ እግዚኦ ጸድቀ መበለት ውኩፈ እመ እለም ብሉዓን ዘተረፈ ነቢያት ቅዱሳን ሐዋርያት ሰባክያን ጻድቃን ደናግል አዲ መነኮሳት ሄራን ባርኩ ጉባኤ ዛቲ መካነ እስከ አረጋዊ ልሂቅ ወንዑስ ሕፃን ዘተጻፎ በክርታስ ወለዘአጻፎ ወንዘይደረሱ ወለዘአንበቡ ወለዘተርጎሙ ወለዘአስተርጎሙ ሐዲስ ወለስማ ቃሉ በዝነ መንፈስ በጸሎተ ማርያም አረቂተ ኩሉም ባይስ ህቡረ ይማረነ ኢየሱስ ክርስቶስ የምሕረት አባት የይቅርታ ባለቤት አምላካችን ይማረን ይቅርም ይበለን። ለቃሉም ተገዢ አድርገን ትእዛዙን እንድንጠብቅ እሱ ይርዳን። አምላካችን ስለ ቅዱሳኑ ስለ አባቶቻችን ብሎ ምሕረቱን ቸርነቱን ያብዛልን ይቅርም ይበለን። ለቃሉ ተገዢ አድርገን ሀገራችንን ሃይማኖታችንንም አንድነታችንንም ከጥፋትና ከመለየት ይጠብቅልን። እኛንም ልጆችን ከመከራ ከስቃይ ከስደት ከራብ ከጦርነት ከወረርሽኝ በሽታ ከድንገተኛ ሞት ከቀሳፊ ሰይጣን አምላካችን ፈጣሪያችን ይጠብቀን። በሕማም ውስጥ ያሉትንም ፈውሱን ጤናውን ያድላቸው፣ ሰላሙን ይስጣቸው። የሚፈታተንን ጠላት ሰይጣን ከእግራችን በታች ይጣልልን። የምሕረት አባት የይቅርታ ባለቤት ምሕረቱን ቸርነቱን ይላክልን። አሜን። እሱ ከሚያውቀው እኛ ከማናውቀው አደጋ መከራ ሁላችንን የሚጠብቀን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ንኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ አመፃባነ እግዚእነ ተላደነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይሉ ስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአከ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እም እግዚአብሔር ጸወት ሰላም ለኪ ሩክ ሳንቲ ማነስ ወብሩክ ለከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ዛሃሎ ጸልይ ምሕረት አበ ፍቅር ወልደኪ ኢየሱስ ክርስቶስ ከመ ይስረይ ኃጣውኢነ ከመ ይጸን እግዚአብሔር አብይ ወወልቄ ኢየሱስ ክርስቶስ ሠረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ የማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን ይደረግልን። የአባቶቻችንን በረከት ጸሎት አይለየን።